ኦክቶበር 14 የዕለቱ መልእክት ርዕስ የእርስ በርስ ፍቅር። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርስ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። የዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ከማረጉ በፊት ከደቀ መዛሙርቱ ጋር የፋሲካን እራት አብሮ ካሳለፈ በኋላ ዝቅ ብሎ የደቀ መዛሙርቱን እግር አጠበ። ከዚያም የእርስ በርስ ግንኙነታቸው በፍቅር የተመሰረተ መሆን እንዳለበት ከላይ የተመለከትነውን ትእዛዝ በመስጠት ምሳሌነቱን አሳያቸው። ፍቅር ምሳሌ ይሆናል። ጌታ ኢየሱስ ክርስቶስ የእርስ በርስ ግንኙነታችን በፍቅር የተመሰረተ እንዲሆን ማስተማር ብቻ ሳይሆን ዝቅ በማለት የደቀ መዛሙርቱን እግር በማጠብ ምሳሌነቱን አሳይቷል። ያደረገውንም መልካም ተግባር ደቀ መዛሙርቱ እኛም እንድናደርገው አዟል። እውነተኛ ፍቅር አንዳችን ለሌላችን ሲኖረን በመልካም ነገር ምሳሌ መሆን እንጀምራለን። ፍቅር በትህትና ይገለጣል። ፍቅር ከትህትና ጋር እንጂ ከትዕቢት ጋር ኅብረት የለውም። ኢየሱስ ጌታና መምህር መሆኑን ደቀ መዛሙርቱ ያውቃሉ። እርሱ ግን በመካከላቸው እንደ አገልጋይ ሆኖ እግራቸው ስር ተገኘ። ፍቅር ማለት ይህ ነው። ፍቅር ትህትናን መገለጫው በማድረግ እኔነት የተሞሉትን ልቦች ሁሉ ወደ ራሱ የመሳብ አቅም አለው። ስለሆነም የእርስ በርስ ግንኙነታችን ፍሬ እንዲያፈራ ከተፈለገ ፍቅርን በትህትና መግለጥ ወሳኝ ነው። ፍቅር መታወቂያችን ነው። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ብሏልና። ዓለም በጥላቻ የተያዘች ናት። አንዱ ሌላውን ለማጥፋትና ራሱን ለማኖር እሽቅድድም በሚያደርግበት ዓለም ውስጥ አቅጣጫ አስቀያሪ ሆነው ለሌላው መኖርና መልካም በማሰብ መገለጥ የሚኖርባቸው የጌታ ልጆች ናቸው። ይህን ሲያደርጉ ሰዎች በፍቅራቸው ይማረኩና የጌታን መንገድ መከተል ይጀምራሉ። እንግዲህ የእርስ በርስ ግንኙነታችን ሌላ አዲስ መስመር አይበጅለትም። ክርስቶስ አስቀድሞ በፍቅር አስምሮታልና ከእኛ የሚጠበቀው ነገር የእርስ በርስ ፍቅራችንን ያለ ግብዝነት መጠበቅ ነው። ፍቅር ጥላቻን ማሸነፊያ ሰማያዊ መሳሪያ ሲሆን በቃልና በተግባር በመገለጥ ምርኮውን ያበዛል። ስለዚህ በፍቅር እንኑር። እከሌን እጠላዋለሁ አይባልም፣ እከሌን እወደዋለሁ እንጂ። ይኑረን የእርስ በርስ ፍቅር።